በክፎች መንገድ አትሂድ፣ ሐሳባቸውን ፈጽሞ አይግዛ። ልብህን ለእግዚአብሔር ትእዛዝ ክፈት፣ አልያ ግን በሕይወትህ ውድቀት ይቀንሃል፣ ጥፋትን በዙሪያ ይሸብብሃል፣ አንተም ትሰነካከላለህ፣ ትወድቃለህ። ስለዚህ ሳይረፍድ ወደ እግዚአብሔር ተመለስ፣ በዝንጉዎችም ወንበር አትቀመጥ፣ ጆሮህም ወሬያቸውን አይስማ። ስለ ጥፋታችሁ ቁጣዬ ወደ እናንተ ትመጣለች፣ ስላለመታዘዛችሁ ይቅርታዬ ትርቃችኋለች። እናንተ በቃላችሁ እኔን አክብራችሁኛል፣ በተግባራችሁ ግን አዋርዳችሁኛል። ቁጣዬ በእናንተና በልጆቻችሁ ላይ ትሆናለች። ለእኔ እንዳልታዘዛችሁት ሁሉ ልጆቻችሁም ለእናንተ አይታዘዙም። ልባችሁንም ለእኔ እንዳደነደናችሁት ልጆቻችሁም ለእናንተ አንገተ ደንዳናና ልበ ድንጋይ ይሆናሉ። እንኪያስ ፍሩ፣ ይህ መዓት ወደ እናንተ እንዳይመጣ ወደ ቀድሞ መንገድ ተመለሱ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን አላችሁ? በዛሬው መርሃ ግብራችን ከስህተት መንገድ ባለመመለሳችን ምክንያት ከኛ ወደ ልጆቻችን ሊደርስ ስላለው ቅጣት የዋልድባ መናንያን አባቶች የላኩትን መልእክት ይዘን ስለቀረብን በጥሞና እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎች እንዲደርሱ የደውል ምልክቷን በመጫን ቤተሰብ ይሁኑ። በአሁኑ ወቅት የኑሮ ውጣ ውረዱ፣ የሰላም ማጣቱ፣ የምዕመኑን ልብ ማድከሙ ሳያንስ ተስፋን እንኳን እንዳያይ እያደረገው ነው ያሉ ሲሆን ጠላት ዲያብሎስም ክርስቲያኑ ይህንን እንዳያስብ በማድረግ ፊቱን ከእግዚአብሔር እንዲያነሳ ሌት ተቀን እየታተረም እንደሆነ ተናግረዋል። ነገር ግን ክርስቲያኑ በእምነቱ ሊጸናና በየጊዜው እየተነሱ ያሉትን ችግሮች በትዕግስትና ተስፋ ባለመቁረጥ በጾምና በጸሎት በመትጋት እንዲያሳልፍም ተናግረው ተስፋን የሰጠን ከቶ አይተወንም፣ ቃሉም እንደሚለው አሁንም በተስፋ ደስ ይበለን ብለዋል። በደስታችንም ብቻ ሳይሆን በሐዘናችንም እግዚአብሔርን እያመሰገንን ልንኖር ይገባል ያሉት አባ ገብረ ኪዳን የክርስትና ሕይወት መንገዷ ጠባብ፣ መስቀሉም ከባድ፣ ፈተናውም ስጋን አልፎ ነፍስን እንኳን የሚሰማ ቢሆንም የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን ልንመለከትና እርሱን እያመሰገንን በጽድቅ መንገድ ልንጓዝ ይገባል ብለዋል። አስቀድሞ እግዚአብሔር መላእክቱንና የሰው ልጅን ሲፈጥር የፈጠረበት ትልቁ ዓላማ ስሙን ቀድሰው ክብሩን እንዲወርሱ ነው። ነገር ግን ክፋትና ኃጢአትን ሳጥናኤል ከልቡ በሐሳቡ ለመጀመሪያ ጊዜ በዓለመ መላእክት አመነጫት። አመንጭቶም አልቀረም፣ ከራሱ ጋር ሌሎች እርሱን የመሰሉ መላእክትን ይዞ ከሰማያዊ ክብሩ ወደቀ። አዳምና ሔዋንም በእባብ ሰውነት አድሮ የእባብን አንደበቱ አድርጎ ክፉ ምክርንም በሔዋን በኩል መከራቸው። በምክሩም አዳምና ሔዋን ከመልካሙ ጎዳና ከትእዛዘ እግዚአብሔር ወጥተው በክፉ ምክሩ ተታለሉ። በምክረ ከይሲ ተመርተውም ባጠፉት ጥፋት ቸሮ አምላካችን እግዚአብሔርንና ገነትን የመሰለች ባለመልካም መዓዛ ቦታን አጣን። ከገነት ከወጣን በኋላ ጠላት ዲያብሎስ የክፋት ምክሩን እስከ ዛሬ ድረስ አላቋረጠም። ለቃየል የሰው ልጅን እንዴት መግደል እንደሚቻል ለመጀመሪያ ጊዜ አስተምሮ አቤልን እንዲገድለው ምክንያት ሆነው ከዚያም በኋላ በሰው ልጅ መካከል ክፋት ነግሶ ዛሬም ብዙዎች በዚህ በፍኖተ ቃየል ሲጓዙ መመልከት የተለመደ ክስተት ሆኗል። ከትእዛዘ እግዚአብሔር ያፈነገጠ ነገር ሁሉ ክፋት፣ ኃጢአት ይባላል። ዘረኝነት፣ የሰው ነፍስ ማጥፋት፣ የሰው የሆነውን መቀማት፣ ባዕድ አምልኮ፣ ባልንጀራ ላይ በሐሰት መመስከር፣ ራስ ወዳድነት ወዘተ የመሳሰሉት ከክፋት መካከል የሚመደቡ ናቸው። ጠቢቡ በክፎች መንገድ አትሂድ ብሎ የሚናገረው ይህንኑ መንገዳቸው አድርገው ከሚጓዙ ሕገ እግዚአብሔርን ከዘነጉ ሰዎች ራሳችሁን ለዩ ሲለን ነው። መንገዳቸውም ከፍኖተ ክርስቶስ፣ ከፍኖተ ቅድስት ድንግል ማርያም፣ ከፍኖተ መስቀልና ከፍኖተ ቅዱሳን ከወጣ ከተለየ ሰዎችና ግብራቸው ተጠንቀቁም ሲለን ነው። ንጉሠ እስራኤል ቅዱስ ዳዊትም በዚህ መንገድ ያልሄደ ሰው ምስጉን ነው፣ በዝንጎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው ምስጉን ነው በማለት በመዝሙሩ መዝሙር 1 ከቁጥር 1 ላይ ያመሰግነናል። ብርሃነ ዓለም ቅዱስ ጳውሎስም ለተሰሎንቄ ሰዎች በላከው በመጀመሪያዊቱ መልእክቱ ወንድሞቻችን እንማልዳችኋለን፣ ያለ ሥርዓት የሚሄዱትን ገስጿቸው በማለት ከሥርዓተ ቤተክርስቲያን የወጣ መንገድ ተግሳጽ እንደሚገባው በምዕራፍ 5 ከቁጥር 14 ላይ ይነግረናል። ክፋትና ኃጢአት እግዚአብሔርን ያሳጣል። እግዚአብሔርን ያጣ ሰው ደግሞ ሞትን ይሞታል፣ ፍርዱም ለዘላለም ነው። በነቢዩ ሕዝቅኤል አድሮ ክፋትን ስለምትሰራ ነፍስ እግዚአብሔር እንዲህ ይላል፣ ኃጢአት የምትሰራ ነፍስ እርሷ ትሞታለች። እንግዲህ ትልቁ ሞት የነፍስ ከእግዚአብሔር መለየት ነውና አሁንም ሁላችሁ ከክፉ መንገዳችሁ ተመለሱ የሚለን የነቢዩን ቃል ሰምተን ከክፋት ጎዳና ልንመለስና የጽድቅ ሥራን ልንሰራ ይገባል። ክፋት ከመንግሥተ እግዚአብሔር ይለያል። ደግመን ደጋግመን ማሰብ የሚገባን መቼም መዘንጋት የሌለብን ነገር ቢኖር አስቀድሞም የተፈጠርንበት ዓላማ ስሙን ቀድሰን መንግሥቱን እንድንወርስ ነው። ነገር ግን በክፉዎች መንገድ የምንመላለስና ክፋትን የምናደርግ ከሆነ
ከመንግስቱ እንለያለን። ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ሴሰኛ ወይንም ኃጢአተኛ ወይንም ቀማኛ ወይንም ጣዖትን የሚያመልክ ሁሉ በእግዚአብሔር ልጅ በክርስቶስ መንግስት ዕድል ፈንታ እንደሌለው ይህንን እወቅ ይለናል። ስለዚህ እንደ አምስቱ ሰነፎች ደናግል ሳንሆን እንደ ብልሆች ደናግል መብራትና ዘይታችንን ወይንም የክፋት መንገድ ያልሆነን በጎ ምግባርን አዘጋጅተን ሙሽራውን ልንቀበል ንቁ መሆን ይጠበቅብናል። ክፋት ከሰውነት ያጎድላል። የሰው ልጅ በአምሳለ ሥላሴ የተፈጠረ ክቡር ፍጡር ነው። ሰው እግዚአብሔር ወልድ አምላክ በተለየ አካሉ ሥጋውን የተዋደለት ድንቅ ፍጥረት ነው። ነገር ግን የክፋት አባቷና መሪዋ ዲያብሎስ እንደመሆኑ በክፉዎች ጎዳና የምንሄድና የምንቀና ከሆነ ግብረ ዲያብሎስን ገንዘብ እያደረግን ነውና በግብራችን የዲያብሎስ ልጆች እንሆናለን። እንግዲህ እንደተወደደ ልጆች እግዚአብሔርን ምሰሉ እንደሚል ቃሉ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ የሚለውን የሐዋርያውን ቃል ሰምተን የሥላሴ ሥራ የሆነውን ሰውነታችንን በክፉዎች ጎዳና ባለመጓዝ ልናከብርና ልንጠብቅ ይገባል። ክፋት ያቅበዘብዛል፣ እግዚአብሔር ይለያልና የህሊና ረፍትንም ይነሳል። የመጀመሪያው ነፍሰ ገዳይ የነበረው ቃየል የአቤልን ነፍስ ባጠፋ ጊዜ እግዚአብሔር አምላክ እንዲህ ነበር ያለው፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ጠቢቡም በተግሳጹ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ጠቢቡም በተግሳጽ መጽሐፉ ስለ ክፉ ሰው ሲናገር እንዲህ ይላል፣ ኃጥእ ማንም ሳያሳደው ይሸሻል። ስለዚህ ኃጢአት ከእግዚአብሔር የሚለየን እኩይ ተግባር መሆኑን ተገንዝበን በቀናው ጎዳና በትእዛዘ እግዚአብሔርና ሕገ እግዚአብሔርን እየተመራን ለመንግሥት የሚያበቃንን መልካም ፍሬ ልናፈራ ይገባል። አባ ሙሴ ጸሊም እንዲህ ይለናል፣ ማንንም አትጉዳ፣ በማንም ላይ ክፉ አታስብ፣ ክፉ የሚሠራውን ሰው አትናቀው፣ በባልንጀራው ላይ ክፉ የሚሠራን ሰው አትማውም፣ በባልንጀራው ላይ ክፉ የሚሠራ ሰው ጋርም አትደሰት፣ በማንም ላይ አትማረር፣ ነገር ግን ሁሉንም እግዚአብሔር ያውቃል በል። ከማያዋጣ ሰው ጋር አትተባበር፣ በሐሜቱም አትደሰት፣ ወንድሙን የሚያማውንም ሰው አትጸየፈው፣ በማንም ላይ የጥላቻ ሐሳብ አይኑርህ፣ ጥላቻ ልብህን እንዲያሸንፈውም አትፍቀድለት፣ ባልንጀራውንም የሚጠላውን አትጥላው ነውና ልባችንንም በቃሉ ማስገዛት ይገባናል። እግዚአብሔር አምላክ የእኛን በክፉ መንገድ ተጉዘን መጥፋትን አይፈልግምና እንዲህ ይላል፣ ሰው ጻድቅ ቢሆን ፍርድና ቅንን ነገርም ቢያደርግ በተራራም ላይ ባይበላ ዓይኖቹንም ወደ እስራኤል ቤት ጣዖታት ባያነሳ የባልንጀራውን ሚስት ባያረክስ እድፍ ወዳለበት ሴት ባይቀርብ ሰውም ባያስጨንቅ ለባለ ዕዳም መያዣውን ቢመልስ ፈጽሞም ባይቀማ ከባልንጀራው ለተራበ ቢሰጥ የተራቆተውንም ከልብሱ ቢያለብስ በአራጣ ባያበድር አትርፎም ባይወስድ እጁንም ከኃጢአት ቢመልስ በሰውና በሰው መካከልም የእውነትን ፍርድ ቢፈርድ በትእዛዜም ቢሄድ እውነትን ለማድረግ ፍርዴንም ቢጠብቅ እርሱ ጻድቅ ነው፣ ፈጽሞ በሕይወት ይኖራል ነውና በተቻለም መጠን ለሰው ልናዝን፣ ልንራራ፣ በሕይወታችንም የክርስቶስን ፍቅር ልንገልጽ፣ እርስ በርስ ልንዋደድ ይገባል። መዋደድ በሰዎች መካከል የሚኖር ስሜት ነው። ያለ መዋደድም በዚህ ምድር ላይ መኖር አይቻልም። መጠኑም ይብዛ ይነስ በሰው ልብ ውስጥ የመዋደድ ስሜት ይፈጠራል። ሰዎች ተቻችለንና ተሳስበን እንዲሁም ተዛዝነን የምንኖረው ስንዋደድ ነው። ግን ይሄ ስሜት ከምንም ተነስቶ በውስጣችን ሊፈጠር አይችልምና መውደድ መነሻው ምንድነው የሚለውን ነገር ብንመረምር መልካም ነው። አምላካችን እግዚአብሔር ሰውን ከፈጠረ በኋላ ብዙ ተባዙ ምድርንም ሙሏት ብሎ ባዘዘው መሰረት የሰው ዘር አብሮነቱን ኑሮ ይኖር ዘንድ የፈጣሪው መልካም ፈቃድ ነው። ለዚህ ማስረጃ የሚሆነን መጽሐፍ ቅዱሳዊ ጥቅስ ባልንጀራህን እንደራስህ ውደድ የሚለው ነው። ሰው ባልንጀራውን እንደራሱ እንዲወድ ሲታዘዝ በምን መልኩ ይህንን የእግዚአብሔር ቃል መተግበር እንደሚችል ማሰቡ አይቀሬ ነው። ስለዚህ ትርጉሙን አስቀድሞ ማወቁ ደግሞ አስፈላጊ ሆኖ እናገኘዋለን ለማለት ነው። መውደድ ወይንም ፍቅር የሚገለጸው ባሪያና በአምሳል ለሚመሰለው ሰው ከልባችን በማሰብና በማዘን እንዲሁም በመታገስ እንዲሁም ለራሳችን ያደረግነውን ማንኛውንም በጎ ነገር ለባልንጀራችን በማድረግ ነው። ደስታም ሆነ ሐዘንን መካፈል ደግሞ ከሁሉ የሚቀድም ተግባራችን ሊሆን ይገባል። በተለይም ሰውን እንደራሳችን የምንወድ ከሆነ ችግሩ ችግራችን፣ ደስታው ደስታችን ይሆናልና ሐዘናችንም ይሁን ደስታችንን ከልብ የመነጨ ይሆናል። በዚህ የአብሮነትና የአንድነት ኑሮ ውስጥም ሰብአዊነታችንን የሚገልጽ በመሆኑ የአምላካችንን ቅዱስ ቃል በመተግበር በክርስቲያናዊ ሕይወታችን ጸንተን እስከ መጨረሻውም እንጓዛለን። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተም ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ እንዲል ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 መከራና ችግር እንኳን እንዲፈራረቅብንም እርስ በርሳችን በመተጋገዝ ሁሉን ነገር በህብረት ይታለፋል ብለን ማመን ይገባል። ዓለማችን መላቅጧ ጠፍቷት ባለችበት በዚህ ጊዜ በቤተሰባችን፣ በማህበረሰባችን እንዲሁም በሀገራችን በየጊዜው የሚከሰቱ ችግሮች የተፈጠሩት
ሰው ለሰው ፍቅር አጥቶ አብሮ መኖር ስላዳገተው ነው። ከመዋደድ ይልቅ በጥላቻ መንፈስ መኖራችን እንዲሁም ከሰዎች ጋር የምንኖረው ህይወት የምሰል በመሆኑ ለረጅም ዓመታት የተጓዝንበት የጥፋት ጎዳና አገጥ ውስጥ ከቶናል። ከቤተሰቦቻችን፣ ከዘመዶቻችን፣ ከባልንጀሮቻችን እንዲሁም ከመምህራኖቻችን ጋር ተስማምተን መኖር አቅቶናል። ይሄም ብቻ አይደለም፣ ከራሳችንም ጋር መስማማት አቅቶን ህሊናችንን ሽጠን እውነትን ክደን በከንቱ ሐሳብ እየዋዠቅን መኖር ከጀመረን ውስጣችን ሰላም ካጣ ብዙ ዘመናት አልፈዋል። ሆኖም ግን ማናችንም ቢሆን ይሄ ጊዜ የማይሰጠውና በፍጥረታት ሊፈታ የሚገባ ችግር መሆኑን ማሰብ ሆነ ማመን መቀበልም የምንፈልግ አይመስልም። የዕለት ጉርሳችንን ማሟላትና ነገሮችን እንዳመጣጣቸው መቀበል ልምድን አድርገነው እየኖርን ነው። በዚህም ከንቱ ህይወት ውስጥ ያጣነው የእግዚአብሔርን ውድ ስጦታ መኖሩን ማወቅም ሆነ ማስተዋል ተስኖን በዘፈቀደ መኖራችን ለከፍተኛ ጥፋት ስለዳረገን በአሁኑ ጊዜ ልንፈታቸው የማንችላቸው ችግሮችን በዝተዋል። እግዚአብሔር ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዙፋኑ ወርዶ ለሰው ልጅ ሲል በመልዕልተ መስቀል ላይ እንዲሰቀል ያደረገው ፍቅር በመሆኑ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ሲል ያስተማረን ምክንያቱም ያለ ፍቅር ሰዎች መኖር ስለማይችሉ ነው። ፍቅር ለሚወዱት መከራና ስቃይን መቀበል እንደሆነ ጌታችን አስተምሮናል። ለሰዎች ስንል መቸገር፣ ማዘን፣ ማሰብ ይገባል እንጂ ለነገ ለሚጠፋ ሀብትና ለሚሻር ስልጣን ስንል በሰዎች ላይ ክፋትን ማድረግ፣ ኑሯቸውንም ማቃወስ፣ ማሳደድ፣ ማራቆት እንዲሁም መግደልና ግፍን በደልን መፈጸም እጅግ ጽዩፍ ኃጢአት ነው። አብዛኞቹ የዚህ ዘመን ትውልድ ሰው ከፍቅር ይልቅ ጥቅምን፣ ከእውቀት የበለጠ ገንዘብን እንዲሁም የሥጋ ድሎትን የሚወድ በመሆኑ የእግዚአብሔር ትእዛዝን ለማፍረስና ሕጉን ለመተላለፍ ተዳርጓል። ኃጢአታችንም ስለበዛ ቁጣው በእኛ ላይ በረታና በሽታ፣ ረሃቡ፣ ጦርነት እንዲሁም ማህበራዊ ቀውሱ በሀገራችንም ብቻ ሳይሆን በዓለም ደረጃ ተበራከተ። አንዱ ችግር በሌላው እየተተካና እየተደራረበ የቱን አስበንና አውጥተን አውርደን እንደምንችል ግራ እስኪገባን ድረስ ጭንቅ ውስጥ ገብተናል። በድፍረትና በስጋዊ ሐሳብ የጀመርነው የተሳሳተ ኑሮ የማንወጣበት ውስብስብና የተደራረበ ችግር ውስጥ ሲከተን መፍትሄም ስናጣ ግን ወደ እግዚአብሔር መጮህ ጀመርን። ይህም ቢሆን እንኳን ቢያንስ ስለሰራነው ኃጢአት ይቅርታና ምሕረትን መለመን እንጂ እርሱን ማማረር ተገቢ አልነበረም። ምክንያቱም ችግሩን የፈጠርነው ራሳችን በመሆናችን መፍትሄውም ከራሳችን የሚመጣ ነው። ሰው ከሕገ እግዚአብሔር የወጣ ከሆነና ሕጉን ከተላለፈ የሚኖረው ኑሮ ከንቱ እንደሆነ መረዳት አስፈላጊ ነው። ጠቢቡ ሰለሞን በመክብብ መጽሐፉ ምዕራፍ 1 ከቁጥር 2 እንደተናገረው ሁሉም ነገር ከንቱ ነው። ሰው በኃጢአት ከመጥፋት ይልቅ በንስሐ መመለስና መዳን ሲገባው በሰራው ሥራ በሀብቱ ብዛትና በስልጣኔው ምጥቀት እየተመጻደቀ የአምላኩን የእግዚአብሔርን ሕግ ከተላለፈ ትእዛዙንም ካፈረሰ እግዚአብሔር ቀናኢ አምላክ ነውና ትዕቢተኞችን ይቀጣቸዋል። ይህን እውነት የተረዳ ሰውም የእግዚአብሔርን ሕግ በማክበርና ከሕግና በሥርዓቱም በመወሰን ከኃጢአት ነጽቶ በቅን ልቦናም ሆኖ አምላኩን በቅንነት መታዘዝ እንደ ትእዛዛቱ መኖር ይገባዋል። ነገር ግን በአብዛኛው የሕይወታችን ክፍል ውስጥ ይህ ምግባር ጎልቶ አይታይም። በዚህም ምክንያት የሰው ልጅ ከሕገ እግዚአብሔር ስለራቀ እረፍት ያጣ ተቅበዝባዥ ሆኗል። ሕይወት ትርጉም አልባም ሆናበት ሰላም ርቆት ደስታን ፍለጋ ላይታይ ሲኳተንም ይኖራል። በዚህም ሕይወቱ ራሱን ጎድቶ ባልተገባ መንገድ ዕለት ተዕለት ፈጣሪን አሳዝኖ እየኖረም ሲሆን የሰው ልጅ የአምላክን ሕግ መርሳቱና እርሱ ላይ መዘባበቱ የሚያመጣበትን መዓት የከፋ እንደሆነ ገዳማውያኑ መናንያን ተናግረው በአስቸኳይ በንስሐ ታጥበን ወደ ቤቱ እንድንመለስ ሕጉን እንድንጠብቅ መልእክትን አስተላልፈዋል። የእግዚአብሔር ሕግ ብርሃን ነው፣ ሕግ ለእግሬ መብራት ለመንገዴም ብርሃን ነው ብሎ ነቢዩ ዳዊት እንደተናገረው ከዚህ ከጨለማና ከተወሳሰበ ዓለም ከፈተና ያወጣን ዘንድ በትእዛዙ ልንኖር ይገባል። ማንኛውም ፍጡር የአምላኩን ስም የሚሰማበት ጊዜም ሆነ ስፍራ ይኖረዋልና ፈጣሪያችን እውነትና ሕይወት መሆኑን ተረድተን በመንገዱ መጓዝ የኛ ፋንታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ መንገድና እውነት ነኝ ብሏል። የፈጠረን አምላክ እግዚአብሔርን ማወቅ በሕጉ መመራት ከሁላችንም ይጠበቃል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት እንደተባለው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ በመሆንና ክርስቲያናዊ ሕይወትን አውቆ በመረዳት የእውነት መንገድን መከተል ተገቢ ነው። ይህንንም ለመረዳት በቤተ ክርስቲያን መኖርና እውነትን ማወቅ ይገባል። ቸሩ አምላካችን እግዚአብሔርም በመንገዱ ይመራናል። ሆኖም በእምነትና በበጎ ምግባር ያልተደገፈ ማንኛውም ክርስቲያናዊ ጉዞ በእግዚአብሔር ዘንድ ዋጋ አይኖረውምና ወደ እርሱም አያደርሰንም። ሁሉንም የሚያይ አምላካችን ልባችንንና ኩላሊታችንን ይመረምራልና የውስጣችንንም ክፋት ስለሚያውቅ ቅድስት ቤተ ክርስቲያንን በድፍረት በመርገጣችንም በኋለኛው ዓለም ይቀጣናል። ነገር ግን
ይህንን እውነት የሚያውቁ ከሃዲያን በተሳሳተ ጎዳና እየተጓዙ መሆናቸውን እስኪገነዘቡ ድረስ ጠላት ዲያብሎስ ያስታቸዋል። ራሳቸውም ከመጥፋታቸው ባሻገር ለሰው ልጅ ሁሉ ጥፋት ምክንያትም ሆነዋል። ከቤተ ክርስቲያን ሥርዓት የወጣ ምግባርንም ከመፈጸም ባሻገር ልጆቻቸውም ኃጢአትን ከሕፃንነታቸው ጀምሮ እንዲሰሩ ተጽዕኖ ስለሚያደርጉባቸው አስተዳደጋቸውም ሆነ የሚጓዙበት መንገድ ከእግዚአብሔር የራቀም ሆኗል። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደተናገረው ልጆች ገና ልሳናቸው ሲከፈትና አእምሯቸው ነገሮችን መለየት ሲጀምር ለእግዚአብሔር አምላክነት መንገርና ማሳወቅ አለብን። ወደ ቤተ ክርስቲያን ወስዶም እንዲቆርቡ ማድረግ የወላጆችም ድርሻ ነው። እድሜያቸውም ለትምህርት እንደደረሰም ሰንበት ትምህርት ቤት አስገብተው ወንጌልና ክርስቲያናዊ ስነ ምግባርን እንዲያውቁ ማድረግም ይጠበቅባቸዋል። ያለመታደል ሆነና ብዙ ሰዎች በዚህ ዘመን ምድራዊ ሕይወትን በማስበለጥ ለጊዜያዊ ድሎት ቅድሚያ በመስጠትና ለኃጢአት በመሸነፋቸው በተሳሳተ መንገድ ላይ ይገኛሉ። ዘመናዊነት ነው በሚልም ሰበብም ኑሯቸውን ሀብት ለማካበት ጊዜያዊ ደስታን ለማግኘትና ጥቅምን ለማሳደድ ላይ ትኩረትን በማድረግም ይኖራሉ። በዚህም ውሏቸውም አልባሌ ነገሮችና ስፍራዎች ላይ ያሳልፋሉ። ልጆቻቸውንም የሚወስዷቸው ወደዚህ ስፍራዎች በመሆኑ ልጆቻቸው ከልጅነት ጀምሮ እውነትን ሆነ የሕይወትን መንገድ ማወቅና መለየትም ይቸግራቸዋል። መጥፎ ምግባርንም ሲፈጽሙ በርቱ እየተባሉ በማደጋቸው መጥፎ መሆንን ትክክል ነው ብሎ በአእምሯቸው ውስጥ እንዲያስገቡም ያደርጋሉ። ይህንንም ከልጅነታቸው አብሯቸው ስለሚያድግ በጎ ምግባርን ለመፈጸም እድል እንኳን ቢገጥማቸው ሽንፈት መስሎ ይሰማቸዋል። በተበላሸ አስተሳሰብ፣ በመጥፎ ምግባር፣ በክፋትና በጭካኔ እድሜያቸውን በሙሉ ኃጢአት ሰርተው ለንስሐ መብቃትን አቅቷቸውም ይሞታሉ። አንዳንዶች ደግሞ በመጥፎ ጓደኛ ወይንም በሌሎች ተጽዕኖ ወደ ተሳሳተ አቅጣጫ በመጓዝ ለጥፋት ተዳርገው እነሱ የመኖራቸውም ትርጉም ሳይገባቸው በመጥፊያ ጎዳና ላይ እየተጓዙ ነው። ይህንን ተረድተው ከተሳሳተ መንገድ መመለስ እንዲቻል ግን ሁሉም በእምነትና በሃይማኖት ጸንተው ሊኖሩ ይገባል። እውነቱ ይሄ ነው። የሰው ዘር በሙሉ የተፈጠረው አንድ አምላክ እግዚአብሔርን በማመንና በሕጉ በመመራት እንዲኖር እናም በእውነት መንገድ እንዲጓዝ ነው። ዛሬ ግን ብዙዎች እውነትን ክደዋል፣ ለሰይጣንም ተገዝተዋል። የዕለት ምግባራቸው በክፋትና በተንኮል እናም በመጥፎ ምግባር የተሞላ ሆኗል። ጥቅምን በመሻት አንደበታቸውን በሐሰት ሞልተው ከእውነትም መርቀዋል። ኃጢአት ከመልመዳቸው የተነሳ በድፍረት የሚፈጽሙትን ክፋታቸውንና ኀፍረታቸውን በገሃድም እያሳዩ ነው። እርስ በርስ መናናቅ፣ መጨካከን፣ ጠላትነት እናም መገዳደል የተለመደም ሆኗል። እኛም ሰዎች ዋጋ በሌለው ነገር ሲጣሉና ሲገዳደሉ አይተናል፣ ሰምተናልም። ዘር ለይቶ በቡድን በመደራጀትም ሰዎችን ለማጥፋት ስራዬ ብለው የሚነሱ ሰዎችም እየተበራከቱ በመሄዳቸው ብዙዎችም ለሞት ተዳርገዋል፣ ለንስሐም ሳይበቁ ተቀጥፈዋል። በአሁኑ ጊዜ ዓለም ከዚህ ለበለጠ ችግርና ቸነፈርም እየተጋለጠች ነው። ይህም በኃጢአታችን ምክንያት መሆኑን መጽሐፍ ቅዱስ ላይ ተጽፎ እናነባለን። ስለዚህም ቁጣዬን አፈስባቸዋለሁ፣ በመዓቴ እሳት አጠፋቸዋለሁ፣ መንገዳቸውንም በራሳቸው ላይ መለስኩ ይላል እግዚአብሔር በማለት ነቢየ እግዚአብሔር ሕዝቅኤል በመጽሐፉ ምዕራፍ 22 ቁጥር 31 ጽፎልናል። ታዲያን ቁጣው እንዳያይልብን ለራሳችን ሐሳብ ተላልፈን እንዳንሰጥ ምን እናድርግ ያለን እንደሆነ የዋልድባ መናንያን አባቶች የመጣብን ክፉ ችግርና መከራ ከኛም ሆነ ከቤተ ክርስቲያናችን እንዲሁም ከሀገራችን ይነሳልን ዘንድ ሁላችንም በያለንበት እንትጋ፣ በጽናትና በመታገዝ የማይታለፍ መከራ የማይታለፍ ችግር የለም፣ ሁላችንም በሃይማኖታችን ጸንተን እንትጋም ብለዋል። የክርስቲያናዊ ምግባራችን ጽናት የሚገለጽባቸው ዋናኞቹ ተግባራት መካከል ትጋት አንዱ ነው። ጸሎት፣ ጾምና ስግደትን በማብዛት የሚገለጸው ትጋታችን ክርስትናችንን የምናጠነክርበት ምግባራችንም ነው። ዘወትር ሥርዓተ ጸሎትና ጾምን ጠብቀን መኖራችንም በመንፈሳዊ ሕይወታችን ጠንክረንና ማንኛውንም ፈተና አልፈን እንድንጓዝም ይረዳናልና ትጋታችንን ማጠንከር የምንችለው ዕለት ዕለት ስንጸልይ ነው። በሥርዓተ ጾምና ስግደት አብዝተን ስንጥርም ነው። እርግጥ ነው በዓለም ስንኖር መከራችን ሊበዛ ይችላል። ቢሆንም ግን መከራው የሚቆምበት ጊዜ አለውና ያን ተስፋ በማድረግ የምንተጋው እግዚአብሔር አምላካችንን በማሰብ ነው። ለሥጋችን እንደምንተጋው ሁሉ ለነፍሳችንም አብዝተን መትጋት እንደሚገባንም ለማስረዳት ቅዱስ ጴጥሮስ በሁለተኛ መልእክቱ ከፊት ይልቅ ትጉ የሚልን መልእክት ለሕዝበ ክርስቲያኑ አስተላልፏል። ሐዋርያው በመትጋት ላይ ላሉ ሰዎች ይህንን ቃል ሲያስተላልፍ ልክ እንደ ገበሬ ነው። አንድ ገበሬ እርሻ እያረሰ ሳለ በሬዎቹ የበለጠ እንዲተጉ ለማድረግ የሚያሳያቸው ጅራፉን ነው። ጅራፉን በሚያሳያቸው ሰዓት የበለጠ ጉልበት አውጥተው ያርሳሉ። ገበሬውም አይገርፋቸውም። ሆኖም ግን መንገዱን ማሳየት ስላለበት ያሳያቸዋል። ሐዋርያው ጳውሎስም ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ
ወንጌልን በማስተማር የክርስትናን ሕይወት ትጋት አሳይቷቸዋል። የጌታችን ቅዱስ ቃል እውነት በመሆኑ ልንማርና ልናውቅ እንደሚገባም በዚህ አስተምሮናል። አስቀድሞ በቅዱሳን ነቢያት ላይ አድሮ አምላካችን እግዚአብሔር በተለያየ መንገድ አስተምሮናል። ይህ የቅዱስ ጴጥሮስ ቃል ደግሞ የዓለም ፍጻሜ ጊዜው መቼ እንደሆነ ባለማወቃችን እንድንጠነቀቅ እንዲሁም እንድንተጋ እናም እንድንጸልይ የሚያሳስብ ነው። የምጽአት ቀን ከመምጣቱ በፊት መትጋት እንደሚያስፈልገን ሐዋርያው ቅዱስ ጴጥሮስ ባስተማረን መሰረት ልንተጋ ይገባል። ምክንያቱም የነፍሳችን ስንቅ የሚሰነቀው በተሰጠን በተወሰነልን የምድራዊ ሕይወት ስለሆነ በወጣትነታችን ዘመን ላይ ባለን ጉልበት ዕውቀትና መንፈሳዊ ሀብት በመትጋት እስከ ዘመን ፍጻሜ ልንኖር ይገባል። ትጋታችን ጥንካሬ፣ ብርታትና ጽናት ይሆነናል። ቅዱስ ጴጥሮስ ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሮ ያለን ለዚህ ነው። እምነት ያለ በጎ ሥራ ከንቱ ነውና። ቅዱስ ያዕቆብም እምነት አለን ብለው በተስፋ ይኖሩ ለነበሩ ለዕብራውያን ሰዎች በእምነታቸው ብቻ ስለማይድኑ በጎ ሥራን መስራት እንደሚያስፈልጋቸው ነግሯቸዋል። በእምነትም ላይ በጎነትን መጨመርም ያስፈልጋል። በበጎነት መትጋት ማለት በየዕለት ኑሯችን ውስጥ ለራሳችን የምናደርገውን ማንኛውንም መልካም ነገር ሁሉ ለሰዎች ሳናቋርጥ ማድረግ ነው። ዘወትር የዕለት ጉርሳችንን ስናሟላ ለተራቡ ማብላትን፣ ለሰዎችም አልባሳትን ስንለብስ ለተራቆቱ ማልበስን፣ መጠለያችንንና መኖሪያችንን ስናዘጋጅ ደግሞ በጎዳና ላይ ላሉ ስደተኞች ማረፊያ ማሰብም ተገቢ ነው። እነዚህ ክርስቲያናዊ ተግባራችን ፈጣሪን ደስ የሚያሰኙ በመሆናቸው ትጋትን አምላካችን ይጨምርልናል። ጸሎታችንም የሰመረ እንዲሆን፣ ጾማችንም ተቀባይነት እንዲኖረው እንዲሁም በስግደት እንድንተጋ ብርታትና ጽናት ይሆነናል። ስለዚህ በማንኛውም ጊዜ በየትኛውም አይነትና ሁኔታ ውስጥ ብንሆን መከራና ችግራችን ይብዛም ይነስም፣ ሕይወታችን ሰላም ይሁን ወይንም ሁካታ ይብዛበት፣ ደስተኛም እንሁን ሐዘንተኛ፣ በክርስትናችን ሳናማርር በትጋት ልንኖር ይገባል። በተለይም በአሁኑ ጊዜ በቤተ ክርስቲያናችንና በአገራችን ላይ ጠላት ሸምቆ ሊያጠፋን እያሳደደን በመሆኑ ይህንን ሴራና ክፋት ለመመከት በርትተን በጾም በጸሎትና በስግደት ልንተጋ እንደሚገባ የሐዋርያው ቃል ያስተምረናል በማለት ከሚመጣው ጥፋት እንዲታደገን ሁላችንም በያለንበት እንትጋ እያለን እኛም መርሃ ግብራችንን አበቃን። አምላካችን እግዚአብሔር ለሀገራችንና ለቤተ ክርስቲያናችን ሰላም አንድነትን ይስጥ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ